ጦርነት ድሮም ቢሆን ክፉ ነው። ነገር ግን የዚህ ዘመን ጦርነት ክፉ ብቻ አይደለም፣ ጨካኝና ፍጹም ስልታዊም ነው። ቀደም ባሉ ዘመናት ጠላትና ወዳጅ ፊት ለፊት ይጋፈጡ ነበር። ዛሬ ግን የጦር ሜዳው በሰማይ ላይ በሚበሩ አይን በሌላቸው ነገር ግን ሁሉንም በሚያዩ የብረት ወፎች ተወሯል። ድሮኖች በሺዎች ከሚቆጠሩ ኪሎ ሜትሮች ርቆ በአንድ የጣት ንክኪ ብቻ የአንድን መንደር ታሪክ ሙሉ በሙሉ ማጥፋት የሚችሉ የዲጂታል ዘመን የሞት መልእክተኞች ሆነዋል። በቅርብ ዓመታት በኢትዮጵያ ምድር የተመዘገበው እልቂት የሰው ልጅን ሕሊና እጅግ የፈተነ ነበር። የዚህ ታላቅ ሰዋዊ ቀውስ ማፍጠኛ ደግሞ በቴክኖሎጂ የታገዘው ይኸው ሰው አልባ አውሮፕላን ነው። ያለምንም ርህራሄ፣ ያለምንም አንገራገር በጥቂት ሰከንዶች ውስጥ ሰማዩን ወደ እሳት አውሎ ንፋስ የሚቀይሩት እነዚህ መሳሪያዎች የጦርነት መልክ ቀይረውታል። በእርግጥ ከነዚህ የብረት ወፎች ጀርባ የሚወረወሩት ሚሳኤሎች ያጠፉትን የህይወት ብዛት በተመለከተ ዛሬም ድረስ በፖለቲካውና በዓለም አቀፉ መድረክ ላይ የሚጠራጠሩና የሚከራከሩ ወገኖች አሉ። ቁጥሮችን ለማሳነስ ወይም ለማጋነን የሚሞክሩ ክርክሮች ቢኖሩም ምድር ላይ የፈሰሰው ደም ግን አሃዝ እና የፖለቲካ ስሌት ሊሆን አይችልም። ድሮኖች የዘመናዊ ጦርነት መላሾች ወይም የንጹሃን እልቂት ማፍጠኛዎች። በአሁኑ ወቅት በሀገራችን ያሉ ጦርነቶች ዕጣ ፈንታ በእነዚህ ሰው አልባ አውሮፕላኖች ላይ እየወደቀ ይገኛል። በትንታኔ ይዘነዋል። እስከ መጨረሻው አብራችሁን ቆዩ። የሰሜን ኢትዮጵያ ወታደራዊ መልክዓ ምድር በከፍተኛ የቴክኖሎጂ የበላይነትና በተደራጀ ሎጂስቲክ አቅርቦት እየተቀየረ መምጣቱን የቅርብ ጊዜ ኩነቶች ያሳያሉ። በተለይም የኢትዮጵያ አየር ኃይል በትግራይ ክልል እያካሄደ ያለው ያልተቋረጠ የድሮን ቅኝትና ተከታታይ ጥቃቶች ጦርነቱ ከምድር ውጊያ ይልቅ ወደ አየር የበላይነት መሸጋገሩን በግልጽ የሚያመላክት ነው። ከቅርብ ጊዜ የድሮን ጥቃት የሎጂስቲክስ ፍሰትና የመሰረተ ልማት መስፋፋት ጀርባ ያሉትን በቅርቡ በሳምንቱ መጨረሻ የተፈጸመውና 12 ተሽከርካሪዎችን ያወደመው የድሮን ጥቃት የኢትዮጵያ መንግስት ኃይሎች ኢላማቸውን በከፍተኛ ጥንቃቄ መምረጥ አቅም እንዳላቸው ያሳያል። ጥቃቱ ያነጣጠረው በፖለቲካና ወታደራዊ አመራሮች ላይ መሆኑ በተለይም በጸለምት አርሚ 11 እና በማይጨው አርሚ 35 አመራሮች ላይ የተቃጣው ቅኝት ድሮኖቹ ከፊዚካዊ ውድመት ባለፈ ከፍተኛ የስነ ልቦና ጫና ለመፍጠር እየተሰራ ባቸው መሆኑን ያሳያል። በተቃራኒው የህወሓት መግለጫ ጥቃቱ በስራ ላይ በነበሩ አባላት ላይ እንደተፈጸመ መግለጹ የድሮን ጥቃቶች በታጣቂዎች የዕለት ተዕለት እንቅስቃሴ ላይ የፈጠሩትን ሽብርና መስተጓጎል ያጋልጣል። በተለይም የጸረ ድሮን መሳሪያ ያለን ከሚለው የቀድሞ ትርክት አንጻር አሁን የተፈጠረው ክፍተት በታጣቂዎች መሃል የፈጠረው ጥያቄና መደናገር የዚህ ስነ ልቦናዊ ጦርነት አንዱ አካል ነው። የኢትዮጵያ አየር ኃይል የጦር መሳሪያ ስብጥር በአሁኑ ወቅት እጅግ ዘመናዊ ከሚባሉት የሰው አልባ አውሮፕላኖች ተርታ የሚመደብ ነው። እንደ ቱርክ ባይራክታር ቲቢ2 ያሉ ድሮኖች እስከ 12.2 ኪሎ ሜትር ከፍታ ላይ በመብረር ቅኝት ማድረግ መቻላቸው ከምድር ላይ ከሚተኮሱ አብዛኞቹ ጸረ አውሮፕላን መሳሪያዎች ኢላማ ውጭ ያደርጋቸዋል። ድሮኖቹ ከ6.5 ኪሎ ግራም እስከ 22 ኪሎ ግራም የሚመዝኑ ትክክለኛ ኢላማ መምቻ ቦምቦችንና ሚሳይሎችን መሸከም መቻላቸው ኢላማዎችን በነጥብ ለማውደም ያስችላቸዋል። ከቻይናው ዊንግ ሎንግ2 እስከ ቱርክ ባይራክታር አኪንጅና ሩሲያው ኦሪዮን ያሉ አብዛኞቹ ድሮኖች ከ24 ሰዓት በላይ በአየር ላይ መቆየት መቻላቸው የ24 ሰዓት የክትትል አይን ስትራቴጂን በክልሉ ላይ ተግባራዊ ለማድረግ አስችሏል። ድሮኖችን በአየር ላይ ለማቆየት ያልተቋረጠ የሎጂስቲክ ድጋፍ የግድ ይላል። ከዩናይትድ አረብ ኤምሬትስ አልሪፍ ሲሃን እና ዛይድ ቤዞችን ወደ ኢትዮጵያ ቦሌ፣ ቢሾፍቱና ባህር ዳር የሚያደርጉት ያልተቋረጡ የጭነት በረራዎች አዲስ አበባ ያላትን ጠንካራ የውጭ ዲፕሎማሲያዊና ወታደራዊ አጋርነት ያሳያሉ። ይህ የሎጂስቲክስ ድልድይ የጥይት የተተኪ ዕቃዎችና የቴክኒክ ድጋፍ ፍሰቱ እንዳይቋረጥ ዋስትና የሚሰጥ ነው። በጣም ትኩረት ከሚሹ ጉዳዮች አንዱ በባህር ዳር የሚገኘው የድሮን ማረፊያ በአጭር ጊዜ ውስጥ ከ1 ወደ 3 ማደጉ ነው። ይህ የመሰረተ ልማት መስፋፋት
ስፋት የሚያሳየው በአንድ ጊዜ ብዙ ድሮኖችን ለማብረርና ለማሳረፍ የሚያስችል አቅም መፍጠሩን መንግስት የድሮን አጠቃቀምን እንደ ጊዜያዊ ታክቲክ ሳይሆን በቀጠናው ዘላቂ የሆነ የአየር የበላይነትን ለማስጠበቅ እንደ ዋነኛ ስትራቴጂካዊ ምሰሶ እየተጠቀመበት መሆኑን ነው። በተለይም ሀገር ውስጥ የድሮን ማምረት መጀመሩ ይህንን መላምት ያጠነክረዋል። ከጠንካራ የውጭ ሎጂስቲክስ ድጋፍና አፋጣኝ የመሰረተ ልማት ግንባታ ጋር ተዳምሮ የሰሜን ኢትዮጵያን ወታደራዊ ሚዛን በከፍተኛ ሁኔታ በአንድ ወገን አጋድሎታል። ይህ የድሮን የበላይነት የትጥቅ ትግልን እጅግ አዳጋች እንዲሁም የፖለቲካና ወታደራዊ አመራሮችን እንቅስቃሴ ከመሬት በታች ብቻ እንዲወሰን የሚያስገድድ ነው። ኢትዮጵያ በድሮን መታጠቅና መጠቀም ብቻ ሳይሆን ድሮን ወደ ውጭ ልካሉ ከሚባሉ ሀገሮች ተርታም ትጠቀሳለች። ይሁን እንጂ አፍንጫዋ ስር እንደ አይኤስና አልሸባብ ያሉ ቡድኖች ድሮን ታጥቀው እየተጠቀሙ መሆናቸው ለኢትዮጵያ ከባድ የጸጥታ ስጋት መሆኑ እንደማይቀር በሰፊው ይነገራል። በቅርቡ የድሮን ማምረቻ ፋብሪካ ሲጎበኙ ይህንኑ ስጋት ያነሱት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በዚህ ረገድ እያደረገች ያለችውን ዝግጅት ጠቁመዋል። አንድን ሀገር በጠንካራ መሰረት ላይ ከሚያቆሙ ምሰሶች መካከል አንዱ የኢኮኖሚ ለውጥ ነው። የጀመርነው የኢኮኖሚ ሪፎርም ለአጠቃላይ የኢኮኖሚ እድገቱ መስመር መያዝ ወሳኝ ነው። ቀጥሎ ሊታሰብበት የሚገባው የሀገር መሰረት የሆነው ጉዳይ ደግሞ የወታደራዊ አቅም ግንባታ ነው። እንደ ኢትዮጵያ ያሉ ሀገሮች በቅደም ተከተል ኢኮኖሚያዊ እድገትና ወታደራዊ አቅም መገንባትን ማሳካት ካልቻሉ አደጋ ይገጥማቸዋል የሚል ይዘት ያለውን ንግግር አሰምተው ነበር። ተዋጊ ድሮኖች በርካታ ጠቀሜታ ቢኖራቸውም አሉታዊ ጎንም አላቸው። ለምሳሌ በተሳሳተ የምስል ትንታኔ ትርጓሜ ሳቢያ ጉዳዩ ፍጹም የማይመለከታቸው ሰብአዊና ቁሳዊ ኢላማዎች ሰለባ ይሆናሉ። ድሮኖች ለአንዳንድ መሪዎች እንደ ቀኝ እጅ ሆነው ህዝባዊ ተቃውሞን ለማፈንና ለማኮላሸት አስችለዋል። እንዲሁም ተጠያቂነት ባልተበጀለት ሁኔታ ድሮኖች ከህግ አግባብ ውጭ ግድያ ማካሄድ ያስችላሉ። ዓለምን የቀየሩ ፈጠራዎች አብዛኞቹ የቅርብ ናቸው። መጀመሪያ ዓለምን ቀይሯል የሚባለው የተሽከርካሪ ፈጠራ ነው። ከዚያ በመቀጠል የህትመት ቴክኖሎጂ ነው። የጦር መሳሪያ ባሩድ ፈጠራም እንዲሁ። ከኢንዱስትሪ አብዮት በኋላ በአውሮፓ የተቀጣጠለው ቴክኖሎጂ አሁን ላይ ዓለምን በየዓመቱ ወደማይታመን ለውጥ እየከተታት ይገኛል። የዛሬ 5 ዓመት ያለችው ዓለምና አሁን ያለችው ዓለም ፍጹም አንድ አይነት አይደሉም። ቴክኖሎጂው ለጉድ ነው። ይህ ቴክኖሎጂ የሰው ልጅን የማድረግ አቅም ለውጦታል። ቴክኖሎጂዎች የሰውን ህይወት ቀላል ማድረግ በመቻል ወደር ባይገኝላቸውም፣ ነገር ግን ደግሞ ይህን ውብ ስልጣኔ በማውደምም እነዚሁ ቴክኖሎጂዎች ከፍ ያለ ድርሻ አላቸው። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።